ልዕልት ሰብ እጸልያለሁ በእንግሊዝኛ I pray. I pray. Okay. ከሰዓት እጸልያለሁ I pray in the afternoon. እሺ ቤተ ክርስቲያን ውስጥ ከሰዓት እጸልያለሁ I pray in the afternoon in the church. This is one of the common mistakes most people make every day while having a conversation. በእንግሊዝኛ ሲናገር ብዙ ሰው የሚሰራው ነገር አሁን ያልሽው ነገር ነው ማለት ነው። ተሳስተሻል። Really? Yeah, because እሷ ምንድን ያለችው? እስቲ እንደገና በይ እስቲ I pray in the afternoon in the church. I pray in the afternoon in the church. ስተትሽ ምን እንደሆነ ልንገርሻ። I pray ትክክል ነው። Okay. I pray. እሺ ከዛ ምናሽ in the afternoon in the church. In the church. አሁን አድቨርቦቹን እዚህ ጋር ንገሪኝ አሁናችሁ። In the afternoon የሚለው ምን አድቨርብ ነው? Adverbs of time ነው። Time ነው ጊዜን የሚገልጽ አይደል? It's an adverb of time አይደለም እንዴ? Listen. It's an adverb of time. እሺ ከዛስ in the church የሚለው Adverbs of place. It's an adverb of place. ስለዚህ ቅደም ተከተላቸው የቦታ ነው መምጣት ያለበት ቦታ ወይስ የጊዜ ነው መምጣት ያለበት ነው? ስለዚህ አስተካክለሽ እንደገና አሁን በነገርኩሽ ነው። I pray in the church in the afternoon. I pray in the church in the afternoon. Yeah. Right? In the church in the afternoon. ምን ማለት መሰላችሁ? First of all ምንድነው ሁለቱ የተሰጠሽ ማና ማን ነው? Adverb of place እና Adverb of time. ስለዚህ place ይቀድማል ከዛ ማን ይቀጥላል? time ይቀጥላል። እሺ አሁን ደግሞ እሺ ምንም ድምጽ ሳላሰማ ጸጥ ብዬ ነው የምጸልየው በይኝ እስቲ አንዴ እኔ በዛኛው ፎርሙላ ስለነበረ ላስተካክል። እሺ I pray silently in the church. ይቻላል። ሁለት ነገር ነው አይደል ሰጠ I pray silently in the church አለች አይደል? silently ምንድነው አሁን እዚህ how የሚለው how you do ምን ይባላል? ይሄ adverb of manner ይባላል። ድርጊቱ እንዴት ነው የተከናወነው ነው አይደለም እንዴ? በጸጥታ I pray silently in the church. How do you pray? How? Silently. ስለዚህ how እንዴት የሚለውን የሚመልስልን adverb of manner ነው የሚባለው። እንዴት ድርጊቱ አለ ከዛ ምን አለ? ድርጊቱ እንዴት ተከናወነ አለ። ድርጊቱ እንዴት ተከናወነ ካልን በኋላ ደግሞ መቼ ተከናወነ ማለት እንችላለን። ያኛውን ካስወጣን እሺ የተከናወነ እሺ ቆይ ካለ ድርጊቱ እሺ እንደዚህ ብለሽ ንገረኝ አሁን እሺ በቃ ከሰዓት ቤተክርስቲያን ውስጥ ከሰዓት ጸጥ ብዬ ነው የምጸልየው እሺ I pray silently in the church in the afternoon. Very good. አሁን ማን አለ ማለት ነው? Silently የሚለው ምንድነው? እንዴት ነው አይደል? እንዴት how? It's an adverb of manner አይደለም እንዴ? እንዴት ነው? እሺ ሌላው ምንድነው ደግሞ? Adverb of place ይመጣል ከዛ in the church የሚለው የት ነው ሳይለንት ላይ ጸለይሽው? ድርጊቱን ያደረግሽው በምን አኳኋን ነው? ኦኬ ጻፍነ በምን አኳኋን ከጻፍነ በኋላ ደግሞ የት ነው ያደረግሽው? in the church መቼ ነው ያደረግሽው? in the afternoon የተገባናል። ስለዚህ ቅደም ተከተሉ ምንድነው ማለት ነው? ስለዚህ adverb of manner ይመጣል። what የሚለው ይቀድማል። adverb of manner, adverb of place and then adverb of time ይመጣል። ባጭሩ ምን ማለት ነው? እንዴት የት መቼ በዚህ ነገር ያዙለት ማለት ነው። እንዴት የት መቼ አንድ ድርጊት እንዴት ተከናወነ? የት ተከናወነ? መቼ ተከናወነ? ይሄ ማለት ነገራችንን ራሱ አስፍተን በግልጽ እንድናወራም ይጠቅመናል። አሁን ብዙ አንድ ነገር ሲሰጥ ችግር የለብንም። ለምሳሌ እሺ አንቺ እንደዚህ ብለሽ ንገሪኛ እመበላው ቀስ ብዬ ነው ብለሽ ንገሪ። I eat slowly. So how many adverbs do we have? ስንት ነው ያለን አሁን? አንድ ብቻ። So how do you eat? Slowly. እንዴት የሚለው ነው አሁን ያለ። እንዴት የሚለው ደግሞ we call it adverb of manner. እሺ slow በስቲ slow is an adjective አይደል? ኤልዋይ ሲጨምርበት ምን ይሆናል? adverb ይሆናል። እንዴት በምን አኳኋን? I eat slowly. How do you eat? Slowly. ግን መቼ እንደገና ደግሞ የት ቦታ እንደሆነ ምንም የሚገልጽ ነገር የለም አይደል? የሱ ነው። አሁን ቦታ ማስገባት ብንፈልግ እሺ
ሬስቶራንት ውስጥ ወይም ሆቴል ውስጥ in the restaurant እሺ ቀጥይ እስቲ I eat slowly in the restaurant I eat slowly in the restaurant ነገር ግን ብዙ ሰው ምን ይላል I eat in the restaurant slowly ይላል እኔም ልልች I eat in the restaurant slowly ችግሩ ምን መሰለህ እዚህ ላይ ሲሳይ I eat in the restaurant ትክክል ነው slowly ባይኖር ኖሮ where do you eat ከተባልክ I eat in the restaurant እንዴት ነው የምትበላው I eat slowly ቀስ ብዬ ነው የምበላው አይደል ስለዚህ slowly ቀድሞ መግለጽ ያለበት ቨርቡን ስለሆነ ከቨርቡ በኋላ ግዴታ ይመጣል ሁሉም ቨርቡን ነው የሚገልጹት እሱማ in the restaurant የሚለው ድርጊቱ የት እንደተከናወነ ነው የሚነግርሽ በምን መንገድ ተከናወነ የት ተከናወነ መቼ ተከናወነ ነው ትክክለኛው ቅደም ተከተል ማለት ነው so how where when ስለዚህ የቅድሙ ስህተት ምንድነው I eat in the restaurant slowly ሳይሆን የሚባለው I eat slowly in the restaurant እሺ ቴሌቪዥን ያለው በይ I watch TV እሺ I watch TV ታያለሽ አይደል I watch TV የት ነው የምታየው at home I watch TV at home I watch TV at home ምንድነው ያለችኛ ቤት ውስጥ ቲቪ ያለው ኦኬ ቤት ውስጥ የሚላለ ቲቪውን ግን እንዴት ነው የምታየው እኔ እንጃ በምን መልኩ ነው የምታየው ቲቪውን ማለት ነው ቲቪውን በምን መልኩ ነው ተመስጠሽ ነው ተመስጬ እሺ I watch TV መመሰጥ ነበር what's መመሰጥ in English ምስጥ የግብት ብዬ አንድ ነገር በጣም ግብት ብዬ በኃይለኝ በዛ ውስጥ ሆኜ ነው የማየው ስትይ passionately ስትይ በፍቅር ነው አይደለም እንዴ እሺ እስቲ ስለዚህ I watch TV passionately at home I watch አሁን ስተት አለ የለም እዚህ ጋር የለም እዚህ ኖ እሱ ይመልስልኝ ነው ስተት አለ የለም እዚህ ጋር I watch TV አለች passionately at home ምን ስተት is it right or wrong right no ስለዚህ I watch TV how okay how passionately where at home is it clear okay ስለዚህ I watch TV passionately at home ግን ብዙ ሰው ግን የሚለው ምንድነው I watch TV at home passionately ምክንያቱም ምን ተብሎ ተምሯል ይሄ adverb of manner በቃ ባረፍተ ነገሩ መጨረሻ ይመጣል ተብሎ ስለተማረ ምን ብሎ ነው የሚያየው ማለት I watch TV at home passionately do you understand me okay yeah got you is that okay sure yeah እሺ ሲሳይ በፍጥነት ይበላል በእኝ እስቲ ሲሳይ eats ምን ነው የሚበላው fast ምን ነው የሚበላው pizza እሺ pizza all right ሲሳይ eats pizza fast or quickly ያልሽያል በፍጥነት ይበላል okay is it right or wrong right it's right አይደል በጣም ጥሩ በፍጥነት how does he eat እንዴት ነው የሚበላው fast or quickly ነው የሚበላው እየተባባለ በፍጥነት ስለዚህ እንዴት የሚለውን የሚመልስልን ማን ነው ብያለሁ adverb of manner ሶስቱ ከተሰጠ ስለዚህ adverb of manner adverb of place adverb of time ሶስቱ ከተሰጠ ባጭሩ ኦርደር መታሲዙት እንዴት የት መቼ ብላችሁ ወይ ደግሞ manner place time ማለት exactly is that okay በጣም እሺ ወዴት እየሄድሽ ነው አልኩሽ where are you going አልኩሽ I'm going to church right I'm going to church ወደ ቤተክርስቲያን ነው የምሄደው አልሽኝ አሁን እዚህ ጋር I'm going to church okay ወደ ቤተክርስቲያን ነው የምሄደው አልሽ what are you going to do in the church አልኩሽ እሺ በደንብ ልጸልይ ነው የምሄደው በእንግሊዝ I'm going to church to pray thoroughly በደንብ ለመጸለይ carefully ለመጸለይ አይደለም እንዴ that's so nice ስለዚህ ምንድነው ማለት ነው እንዳመጣጡ አንዱ ብቻ ሊመጣ ይችላል there's no problem time ሊመጣ ይችላል adverb እንትማን ነው place ሊመጣ ይችላል manner ሊመጣ አንዱ ከመጣን ሁለቱም ያን ያህል ሶስቱ ሲመጣ ነው ለብዙ ሰው የሚቸገረው ማለት ነው የተገባ ነው ግልጽ ነው ወይ በደንብ እሺ ካፕቴኑ ወይም ፓይለቱ አውሮፕላን ያበራል ወይ the captain flies flies airplane
Okay, an airplane. An airplane. አውሮፕላን ያበራል አይደል? አውሮፕላን ያበራል። Okay. እሺ አውሮፕላኑን ቀስ ብሎ ነው የሚያበረው በእንግሊዝ The captain flies an airplane slowly አይደል? እሺ ካፕቴኑ ወደ አሜሪካ ነገር አውሮፕላን እያበረረ ነው ስትይ እያበረረ ነው አሁን the captain is flying the airplane to US or America to the United States of America እሺ ወደ አሜሪካ ቀስ ብሎ ነው እያበረረው ያለ በእንግሊዝ The captain flies an airplane slowly to US Okay, the captain is flying an airplane to the United States of America. Slowly at him. Slowly my ቀድማል Of course, slowly አስቀድሚና ነገር The captain is flying an airplane to US. No, the captain is flying an airplane slowly to US. Very good. እንደዚህ ልትይበኛ. The captain is flying ምንድን ነው የሚያበረው? An airplane. How? እንዴት ነው የሚያበረው? Slowly where? To the United States of America. Understand አጋሽኛ አይደል? ስለዚህ መጀመሪያ ማነሩ ነው የሚቀድመው ነው። ማነር ይቀድማል። እንዴት ነው የሚያበረው? ወዴት ነው የሚያበረው ነው በቃ። Slowly to US. የተገባና ግን ብዙ ሚል ግን ጀማሪ ከሆነ እንግሊዝኛ ምን ብሎ ነው የሚሰራው? The captain is flying an airplane to the United States of America slowly ብሎ ነው የሚሰራው. Which is ungrammatical ማለት ነው። የተገባና which is ungrammatical. So the adverbs of the manner should come first before the adverbs of the place. And then the time at the end. ነገር ግን እንዲህ ማለት አልችልም እንዴ? እሺ በጣም ኮንፊውዝ ነው። እሺ ስለዚህ አሁን ለምሳሌ ከሰዓት እንደ ሶስቱን እስቲ አሁን ለምሳሌ በጧቱ ያበራል ስል አውሮፕላኑን በጧቱ እያበረረ ነው ስል ምን እንደምለው? The captain is flying an airplane in the morning. በጧቱ እያበረረ ነው። በፍጥነት በጧቱ እያበረረ ነው። The captain is flying an airplane quickly in the morning. Okay. The captain is flying an airplane fast in the morning. አልኩኝ አይደል? Fast in the morning, yeah. Fast in the morning. Okay, the morning is ምንድን ነው ማለት ነው? Time ነው። አሁን እንትን አለ እንዴ? Place አለ? የለም። እሺ ሶስቱን አንድ ላይ አድርገሽ ወደ አሜሪካ ሶስቱን The captain is flying The captain is flying an airplane slowly to US in the morning. Very good. The captain is flying. The captain is flying an airplane. All right? Slowly to the United States of America in the morning. ስለዚህ ምኑ መጣ? Slowly to the United States of America in the morning. የተገባ ነው አይደል? It's beautiful, right? አሁን ግን ገብቷል። ዝም ብሎ ያይላል። ከሰዓት ልፈትነ ከሰዓት ኦኬ ስለዚህ ሶስቱን ኦርደር በትክክል እንድታስቀምጡ ነው። ኦኬ በጣም ጥሩ። ስለዚህ ከዚሁ ላይ ስትሄዱ adverb of manner በዛው እንትን እያሉት እንዲሄዱ ማለት ነው። adverb of manner ምንድነው ማለት? How the thing is done ነው። How the thing is done. አክሽኑ እንዴት በምን መልኩ ተከናወነ የሚለው ምን ይባላል? adverb of manner. Like for example, quick is an adjective አይደል? እሺ quick ምንድነው? Adjective. ፈጣን quick በፍጥነት quickly እሺ በፍጥነት ና በለኝ come quickly right yes or no በፍጥነት ሂድ በለኝ go quickly yes or no በፍጥነት ብላ eat quickly ስለዚህ በምን መልኩ እንደሆነ በፍጥነት ኦኬ ይተገባናል በፍጥነት the person performs the thing ማለት ነው how እንዴት መንገዱን ስልቱን የሚጠቁምሽ ከሆነ ማለት ነው እሺ ስሎ ምንድነው ዘገምተኛ ነው እሺ ቀስ ብሎ ዘገም ብሎ ስትሉስ ምንድነው slowly ምን ጨመርኩባት ly slowly በልሲ slowly ስለዚህ ly ጨመርኩባት ማለት ነው ስለዚህ he's a slow learner ብል ምን እያልኩ ነው ዘገምተኛ ተማሪ ነው እያልኩ ነው he learns slowly ካልኩ ደግሞ how does he learn እንዴት ነው የሚማረው slowly ቀስ ብሎ ስለዚህ ቀስ ብሎ ዝግ ብሎ ስትሉ ምን ትላላችሁ slowly ትላላችሁ ያቺ አጀክቲቭ ላይ የስም ገላጯ ላይ ምን መጨመር ነው ly መጨመር ነው ማለት ነው እሺ ፋስት ፈጣን ነው ፈጣን ሯጭ ናት በእንግሊዝ she's a fast runner say she's a fast runner በፍጥነት ትሮጣለች she runs fast ሲሳይ ራሱ ሳቀ በተደጋጋሚ ስለሆነ ማለት she runs fast yeah ብዙ ሰው the adverb of fast ማን ይመስላል fastly ይመስላል ብዙ ሰው ማለት ነው she runs fast fast የሚለው it can be ራሱ ምን ይሆናል ፈጣንም ይሆናል በፍጥነትም ይሆናል ምን ይሆናል
ፈጣንም ይሆናል በፍጥነት ይሆናል she's fast she runs fast yeah she's a fast runner she runs fastly she runs fast she loves the word fastly all right okay fast okay okay በጣም ጥሩ all right እሺ አሁን እንደዚህ ምንድነው ግልጽ ምንድነው በእንግሊዝኛ ግልጽ ስትያት frank obvious ግልጽ ለምሳሌ ጥያቄው ግልጽ ነው ማብራሪያው ግልጽ ነው clear አይደል clear እሺ እንትኑ ሰማዩ ጥርት ያለ ነው በጊዜ the sky is clear the sky is clear all right እሺ the sky is clear እሺ ሰማዩን ጥርት አድርጌ ማየት ይችላልው በስቲ I can see the sky clearly I can see the sky clearly ጥርት አድርጎ ስትሉ ነው ትሩት clearly ጥርት አድርገን ያብራራው በእንግሊዝኛ You explained it clearly በምን how did I explain it በምን መልኩ ነው clearly የተባባና በምን መልኩ ነው ያብራራውት ጥርት አድርገው የተባባና ስለዚህ clearly all right interesting so ቅድም እንደነ ያለ ማለት ነው በግልጽ ነው ያብራራው ጥርት አድርገን ያብራራው ስትይ ነው You explained it clearly clearly አይደለም እንዴ clear ማለት የጠራ ነው clearly በጠራ መልኩ ግልጽ በሆነ መልኩ ማለት ነው ግልጽ አድርገህ ስትይ ነው ማለት ነው interesting ስለዚህ እነዚህ እስካሁን ያየናቸው those adverbs ended with ly በማን ያለቁ ናቸው ly ስለዚህ ከአድጀክቲቭ ላይ ly ሲጨምርበት ወደ adverb of manner ማለት ነው ወይም ድርጊቱ እንዴት ሆኖ እንደተከናወነ የሚገልጹ ምን ይባላሉ clearly carefully slowly carefully እነሱ ነገሮች deeply is not an adverb of manner actually እሱ ዲግሪ ነው oh really I understood it deeply ብል ዲግሪው ነው የሚያሳየው በምን manner አይደለም okay frequency እንምጣ adverb of frequency ድግግሞሽን የሚያሳዩ ለምሳሌ አብዛኛውን ጊዜ ስትይምት ያለሽ usually right usually አብዛኛውን ጊዜ ብለሽ የራስሽን አፍቶ ነገር ስሪ I usually skip breakfast breakfast አለች ምን ማለት ነው አብዛኛውን ጊዜ ቁርሴን አልፋለሁ እዘላለሁ አለች እተዋለሁ ማለት ነው all right okay ከዛስ ሌላስ sometimes I sometimes hang out with my friends I sometimes hang out with my friends አንዳንዴ ጓደኞቼ ጋር ወጣ ብዬ ዝናናለሁ ስለዚህ sometimes ማለት ነው አልፎ አንዳንዴ ማለት ነው አይደለ sometimes በሲ sometimes all right interesting እነዚህ sometimes usually አይደለም እንዴ hardly always የሚሉ ነገሮች ምንድናቸው they are adverbs of frequency right how often ነው የሚያነሱት ጥያቄ በየስንት ጊዜው የሆነ ነገር ይደረጋል ስለዚህ እነዚህ ከሰብጀክት በኋላ ማስገባት ይችላል yeah in front of the subject all right is that okay I sometimes she sometimes he sometimes ያላችሁ እነዚህን ማለት ነው okay I always she usually yeah ነገር ግን አንድ ቃል አለ እዚህ ጋር ገልጭ ማለት ነው the word hardly ብዙ ሰው እቺ hard ከሚለው ጋር ይምታታበታል ምክንያቱም ኤሎ እየጨመረ ስለሆነ የመጣው hard ከሚለው ቃል ነው የመጣችው ብሎ ያስባል ማለት ነው so hard and hardly are two different words totally የተለያዩ ናቸው hard ማለት በደንብ በከባዱ ነው hardly ስንል ግን almost ነን የሆነ ነገር ኦከር ያደረገው ለምሳሌ I hardly respect you ብልሽ ምን ይያልኩ ነው አልፎ እንደው አላከብርሽም ማለት እንብዛም አላከብርሽም I hardly respect you ለምሳሌ ውስኪ ተጠጣለ ማሃሪ ብትኝ I hardly drink whiskey እንብዛም አልጠጣም ስለዚህ ሌላውስ እንደዚህ ማለት ይችላልው I don't hardly drink whiskey ማለት ይችላልው what I don't hardly drink whiskey I usually drink whiskey better to say ለምን I don't hardly drink whiskey እንብዛም ነው ምክንያቱም አላቀም ግን it doesn't make sense so two negatives okay hardly negative no don't trust negative yeah in your mathematics negative of negative will give you positive but በእንግሊዝኛ እንደዛ zero so double negatives are not grammatical in English all right so I hardly
ድሪንክ ውስኪ ነው እንጂ አይ ዶንት ሃርድሊ ድሪንክ ውስኪ ካልሽ ቱ ኔጌቲቭ ይሆናል። ቱ ኔጌቲቭስ ሃርድሊ ባይ ኢትሰልፍ ኢዝ ኔጌቲቭ ዶንት የሚለው ኔጌቲቭ አይደል? ግን እንደዚህ ማለት አልችልም። አይ ዶንት ድሪንክ ውስኪ ሃርድ ማለት አልችልም። ሹር ያ ሃርድ ይችላል። ቢኮዝ ሃርድ በደንብ ማለት ነው፣ ኔጌቲቭ አይደለም ማለት ነው። በኃይለኛው አልጠጣም ነው ያለ እንጂ አልጠጣም አይደለም። ኢዝ ኦኬ። ስለዚህ በደንብ በኃይለኛው ስል ሃርድ ላለው እምብዛም የሆነ ነገር አላደርግም ስል ደግሞ ማለት ተቀማለው ሃርድሊ ምለው። እሺ እንግሊዝኛ እምብዛም አልናገርበኝ እስቲ I hardly speak English. I hardly speak English. እንግሊዝኛ በኃይለኛው ነው የምናገረው በይ I speak English hard. I speak English hard. አይደለ? I speak English hard. I hardly speak English. ብዙም አላወራም። Can I say I don't hardly speak English? No, that's a negative አንችልም ብለ አንችልም two negatives ብያለሁ አይደለም እንዴ? That's it. Okay. ይሄ አለ። ስለዚህ ፍሪኩዌንሲ አይተሻል። ታይምን በተመለከተ adverse of time እንላቸው tomorrow አይደለም? Recently, today, in the morning, in the afternoon, just in the morning, in the afternoon ምናምን እነዚህ የሚባሉት ምን ይባላሉ? ጊዜን የሚገልጹ ምንድን የምን ገላጭ? የግስ ገላጮች። የግሱ ሆኖ ጊዜ ነው የሚገልጹ። ኤግዛክትሊ። ስለዚህ ምንድን ናቸው እነዚህ? they are adverbs of time ናቸው ማለት ማን recently, previously, tomorrow, soon በጣም ብዙ ነገር ማለት ነው። እየተገባ ነው አይደል? So we have seen some types of adverbs. በዋናነት ሶስት ነገሮችን ያየ ነው። ማን adverbs of manner, place and time እንጂ adverbs of degree የሚባሉ አሉ። እየተገባ ነው አይደል? ያ ቅድም አሁን extent ብዬ ያሳየውሽ completely deeply ምናምን እነሱ አለ። ይሄ extent አንድ ነገር በምን ያህል ዲግሪ መጠን እንደተደረገ እንትኑ እነሱ we call them adverbs of degree. But we did see three types of adverbs mainly today. These are adverbs of manner, adverbs of place and adverbs of time. ስለዚህ አሁን እንዳልከኝ በደንብ መጀመሪያ ማናለ መጀመሪያ ዋት የሚለውን እንደዚህ ያደረኩ የሚለውን እንገልጽና ከዛ እንዴት ተደረገ adverb of manner ይመጣል። የት ተደረገ፣ የት ቦታው የተደረገ፣ መቼ ተደረገ። ስለዚህ ባጭሩ ኦርደሩን ስትይዙ ሶስቱ ከመጣባችሁ ነው የምታረጉት። እንዴት ተደረገ፣ የት ተደረገ፣ መቼ ድርጊቱ ተደረገ የሚል ነገር እንትን ትላላችሁ ማለት ነው። እየተግባባ ነው። This is Unique English, where you can learn English uniquely. Anybody who is interested in learning online or face-to-face classes, give us a call. We can teach you English well. በአካል ወይም በኦንላይን መማር ፈልግ ሰው ካለ ይደውልልን። CMC እንገኛለን። በቅርቡ ደግሞ ሌላ ቦታዎች ላይ ብራንቾች ይኖራሉ ይላል መልእክታችን ነው። ባይ